የቤት አጊዮን ሰዎች ዛሬም ዓለምን ማስገረማቸውን ቀጥለዋል። የአይሁዶቹ ቤስትራይ ኦፕሬሽን የሞሳድ ጥበብ ታክሎበት በመካከለኛው ምስራቅ የሚገኙ ጠላቶቿን አገረ እስራኤል እንድትበቀል አስችሏታል። ዓለም ስለ እስራኤል ወታደራዊ ጥበብና ኦፕሬሽን ብዙ ከማለት አልፋ ስለ ሞሳድ የስለላ ተግባርም አፏን በእጇችን አለመገረም ተገዳለች። በኢራኑ ጦርነት የእስራኤል ጦር በተለይ የአገሪቱ አየር ኃይል ተህራንን ብርት ድረስ ገብቶ ፋርሶቹን ጉድ ሰርቶ ኢራን የምትመካባቸው መሪዎችና የኒውክሌር ሳይንቲስቶች ጭምር እየለቀመ የገደላቸው በዚህ ጦር ኃይሏ በኩል ስለመሆኑ ይነገራል። አሁን ደግሞ እስራኤል ዓለምን ያስገረመና በቴህራን አፍንጫ ስር በምትገኝ ኢራቅ ውስጥ የጦር ሰፈር መገንባቷ ተደርሶበታል። ሰላም ጤና ይስጥልን የተከበራችሁ ውድ ቤተሰቦቻችን፣ ይህን ርዕሰ ጉዳይ በጥልቅ ትንታኔያችን እንመለከተዋለን። አብራችሁን ቆዩ። ከ400 ዓመት ዓለም ጀምሮ ከአሲሪያዎች እስከ ባቢሎን፣ ከፋርሶች እስከ ሮሞች፣ ከአረቦች እስከ ቱርኮችና አውሮፓዎች ድረስ እየገደሉ ገዝተዋል። እየገዙ ተሸንፈው እየተገዙ ሞተውባታል። ከ2003 የፈረንጆች ዓመት ጀምሮ አሜሪካኖች፣ አውሮፓዎችና አረቦች እንዲሁም ኩርዶች ተዋግተው ሺዎችን ፈጅተውባታል። ዋሽንግተን፣ ለንደንና ቴል አቪቭ ደግሞ ደጋግመው እንደነገሩን በ2003 የፈረንጆች ዓመት ኬሚካል ጦር መሳሪያ ታጣቂ አሸባሪና ደጋፊ አርመን የተባሉት ሳዳም ሁሴን ከስልጣን ተወግደው ተገደሉ። የምዕራቡንና የቴል አቪቭን የተስፋ ቃል ያመነው ኢራቃዊ ተስፋና ምኞቱ እንደ ጉም ላፍታ በነነ። ከኢራቅ አልቃይዳ እስከ ሙጃሂድን፣ ከኢራን አንቂ ንቅናቄ እስከ ሌሎች አሸባሪ ቡድኖች ተፈልፍለው ሽብርና እልቂት፣ ስደትና ግፉ ቀጠለ። ከመሃል ባግዳድ እስከ ደቡብ ባስራና ምዕራብ ፋጁ ላይ የሚያነደው እሳት ከፈረንጆቹ 2014 ጀምሮ እስካሁን ሰሜን ኢራቅን እያጋየ ቀጥሏል። በየጊዜው ስማቸውን የሚቀያይሩ አሸባሪ ቡድኖችም ራሱን የኢራቅና የሶሪያ እስላማዊ መንግስት እያለ በሚጠራው በእንግሊዝኛ ምህጻሩ አይኤስአይኤስ እየተባለ በሚጠራ ቡድን ስር ከተጠቃለለ ወዲህ አዲስ መልክና ባህሪ ያዘው ሽብር ጦርነትና ውጊያ ሺዎችን ፈጅቶ በርካቶችን ለስደት ዳርጓል። ይሄው ሽብርና ውጥንቅጥም አሁን በጥንታዊቷና በትልቋ ሞሱል ላይ ጠንቷል። በሞሱል ውጊያ የኢራቅ መንግስት ከ70 ሺህ በላይ እግረኛና ሜካናይዝድ ጦር ሲያዘምት ሰሜናዊ ኢራቅ ላይ በመንግስት ውስጥ መንግስት የመሰረቱት ኩርዶች ፔሽሜርጋ እያሉ ከሚጠሩት ጦራቸው ጋር ወደ 40 ሺህ የሚጠጋ ጦር እንዳሰለፉ ይነገራል። ከ2 እስከ 4 ሺህ የሚጠጉ የአይኤስአይኤስ ተዋጊዎችም ሞሱል ውስጥ መሽገዋል ተብሎ ይታመናል። ከዚህ በተጨማሪም የኢራንና ሂዝቦላ ሚሊሻዎችን ጨምሮ የአሜሪካና የሌሎች ምዕራባን ሀገራት ጦር ብዛት በውል አይታወቅም። ታዲያ በዚህች ሀገር ኢራቅ እስራኤል በኢራን ላይ የምታደርገውን የአየር ድብደባ ለመደገፍ እንዲያግዛት በኢራቅ በረሃ ውስጥ ሚስጥራዊ ወታደራዊ ሰፈር አቋቁማለች ሲል ዎል ስትሪት ጆርናል ዘግቧል። ጋዜጣው ጉዳዩን ከሚያውቁ የአሜሪካ ባለስልጣናትና ሌሎች ምንጮች ጠቅሶ እንደዘገበው የጦር ሰፈሩ መኖሩን ያወቁ የኢራቅ ወታደሮች ላይ እስራኤል የአየር ጥቃት መፈጸሟን ጨምሮ አስነብቧል። እስራኤል ጦርነቱ ከመጀመር በፊት በአሜሪካ እውቅና በጦር ሰፈሩ ላይ ልዩ ኃይሎችን የሚይዝና ለአየር ኃይሏ ቁሳቁስ የሚያቀርብ ማዕከል ሆኖ እንዲያገለግል አድርጋ ማደራጀቷን ጠቅሷል። የጦር ሰፈሩ ከዚህ በተጨማሪም በጦርነቱ በጠላት ጦር አደጋ የሚደርስባቸውን የእስራኤል አብራሪዎች ለመፈለግና ለመርዳት የሚያስችል ቡድኖች ማካተቱን ዎል ስትሪት ጆርናል አስነብቧል። ሮይተርስ የዜና ወኪል የዘገባውን ትክክለኛነት ለማረጋገጥም ለእስራኤሉ ጠቅላይ ሚኒስትር ቢሮ ያቀረበው ጥያቄ ምላሽ አላገኘም። ባለፈው ወርሃ መጋቢት በአካባቢ የሚገኙ በእግረኞች ሄሊኮፕተርን ጨምሮ ያልተለመደ ወታደራዊ እንቅስቃሴ መኖሩን ማስተዋላቸውን የኢራን ብሔራዊ መገናኛ ብዙሃን ዘግበውት እንደነበር ይታወሳል። ከዚህ ዘገባ በኋላ የኢራን ወታደሮች ምርመራ እንዲያደርጉ ተልከው የነበረ ቢሆንም የእስራኤል ኃይሎች የአየር ድብደባ በመፈጸም ወደ ጦር ሰፈሩ እንዳይቀርቡ መከልከላቸውን ጋዜጣው ጠቅሷል። ጋዜጣው ወርሃ መጋቢት መጨረሻ ላይ ኢራቅ ለመንግስታቱ ድርጅት የውጭ ኃይሎች በተለይ አሜሪካንን በመጥቀስ የአየር ድብደባ መፈጸሟን ገልጻ ቅሬታዋን አቅርባ ነበር። ዎል ስትሪት ጆርናል ያነጋገራቸው ጉዳዩን በቅርበት የሚያውቁ ግለሰብ በጥቃቱ ለአሜሪካ ለመሳተፏን አረጋግጠዋል። ከዚህ ቀደም የእስራኤል ልዩ ኃይል ማለትም ኮማንዶ በኢራንና በእስራኤል ጦርነት ኢራን ውስጥ እንደነበር ሲነገር መቆየቱ አይዘነጋም። የእስራኤል የጦር ኃላፊ አልዛሚር የሀገራቸው ኮማንዶዎች በኢራን ምድር ተልዕኮ ላይ እንደነበሩና እስራኤል የኢራን የአየር ክልል ስትቆጣጠር የምድር ኃይሉ ማለትም ኮማንዶ እገዛ እንደነበረበት አስታውቀዋል። በጠላት ግዛት ውስጥ ዘልቀው በመግባት በሚስጥር ዘመቻዎቻቸውን ሲያካሂዱ ነበር። ይህም ለምን ወስደው እርምጃ የዘመቻ ነጻነት እንዲኖር አድርጓል በሚል አሳውቀዋል። ዛሚር ከእስራኤል ባለስልጣናት ይህን አይነት አስተያየት ሲሰጡ የመጀመሪያው ሰው ሆነዋል። የእስራኤል ጦር በኢራቅ ምድር ውስጥ የጦር ሰፈር መገንባቱ የቴል አቪቭ እጅ ምን ያክል ረጅም መሆኑን የሚያመላክት ነው ይላሉ ተንታኞች። ኢራቅ ለዓመታት በመካከለኛው ምስራቅ በተለይ በአሜሪካና በኢራን መካከል ለሚደረግ የጂኦፖለቲካዊ ሽኩቻ ወታደራዊ መፋለሚያ ዋነኛ ማዕከል ሆና ቆይታለች። ኢራን በጎረቤት ኢራቅ በሚገኙ የኩርድ ክልሎችና ሌሎች አካባቢዎች ላይ ወታደራዊ ጥቃቶችን የምትፈጽም ሲሆን በሌላ በኩል ደግሞ በኢራን የሚደገፉ ታጣቂዎች በአሜሪካ ጦር ሰፈር ለምሳሌ አልአሳድ አየር ማረፊያ ላይ ሚሳኤልና ሮኬት በማስተኮስ ጥቃት እንዲሰነዝሩ ታስተባብራለች።
በኢራን የሚደገፉ ሚሊሻዎች የአሜሪካ ኃይሎች ኢራቅን ለቀው እንዲወጡ ጫና በማድረግ በአገሪቱ የጸጥታ ሁኔታ ላይ ከፍተኛ ተጽዕኖ እያሳደሩ ይገኛል። ኢራቅ አሁንም በአይኤስአይኤስና በሌሎች ታጣቂ ቡድኖች የፋይናንስና ወታደራዊ ተግዳሮት ውስጥ ከመገኘቷን በላይ የየራሳቸውን ክልላዊ የበላይነት ለማረጋገጥ የሚፈልጉ ሀያላን ሀገራት የሚፋለሙባት የውክልና ጦርነት መድረኩን ቀጥላለች። ኢራቅና አሜሪካኖችን ለሶስተኛ ዙር ውጊያ የማገደውን ጦርነት በ2014 የፈረንጆች ዓመት የከፈተው የኢራቅና የላላቪንት እስላማዊ መንግስት በእንግሊዝኛ ምህጻረ ቃሉ አይኤስአይኤል የተባለ ቡድን እንዲመሰረት እርሾ የሆኑ እኛ ከ2006 ጀምሮ የዋሽንግተንና የባግዳድ መሪዎች ጥቃትን ሸሽተው አምባር ግዛት ውስጥ የሸመቁ የደፈጣ ተዋጊዎች ናቸው። ዩናይትድ ስቴትስ መራሹ ጦር ኢራቅን ከወረረበት ከመጋቢት 2003 ወዲህ ኢራቅ ከ10 የሚበልጡ ጠቅላይ ሚኒስትሮች ተፈራርቀውባታል። ታዲያ ይህን የኢራቅን ውድቀት ሞሳድ በእጅጉ እየተጠቀመበት ይገኛል። የእስራኤል መንግስት በዓመት ወደ $3 ቢሊዮን የሚጠጋ በጀት የሚመድብለትና በአሁኑ ሰዓት ወደ 7000 የሚጠጉ ሰራተኞች እንዳሉት የሚነገረው ሞሳድ በሚያከናውነው የደህንነትና የስለላ ስራ ብቃት በዓለማችን ከአሜሪካው ሲአይኤ ቀጥሎ ሁለተኛ የስለላ ተቋም እንደሆነ ይነገርለታል። ስራውን በ80 አባላት የጀመረው ሞሳድ ከባድ የሚባሉ ተልእኮችን በአደገኛ ሁኔታዎች ውስጥ በመፈጸም አድናቆት በማግኘት መነጋገሪያ ከመሆን ባሻገር የቡድኑ በርካታ ተልእኮችና ታሪኮችም ወደ መጽሐፍትና ፊልም ተቀይረዋል። በተጨማሪም ብዙ የስለላ ፊልሞችና መጽሐፍት ሞሳድን መሰረት አድርገው ተሰርተዋልም ተጽፈዋልም። ሞሳድ ኢላማ የሚያደርገው ግለሰቦችና ቡድኖችን ብቻ ሳይሆን አገራትንም ጭምር ሲሆን በተለይ ደግሞ እስራኤልን በከበቧት የአረብ ሀገራት ውስጥ የሚካሄዱ አስጊ እንቅስቃሴዎችን በመከታተልና አስፈላጊ እርምጃ በመውሰድ ስሙ ተደጋግሞ ይነሳል። በዚህም ባለፉት ጥቂት አስርት ዓመታት ውስጥ ተቋሙ የእስራኤል ጠላት ናቸው በሚባሉ ጎረቤት ሀገራት ውስጥ የተለያዩ የስለላ ተግባራትን በመፈጸም ያልታሰቡ ዘመቻዎችን አካሂዷል። በየሀገራቱ ውስጥ እስራኤል ሽብርተኛ የምትላቸውን ድርጅቶች መሪዎች ላይ ግድያ መፈጸም፣ ሳይንሳዊና ወታደራዊ ተቋሞቻቸው እንዲሰናከሉ አሻጥር መስራት፣ መንግስታትን ከሚቃወሙ የጎሳና የፖለቲካ ቡድኖች ጋር ግንኙነት በመፍጠርና በማሴር ጨምሮ የእስራኤልን ጥቅምና ደህንነት ለማስጠበቅ የተለያዩ ተግባራትን ፈጽሟል። ሞሳድ የእስራኤልን ደህንነትና ጥቅም መሰረት አድርጎ የተሰጠውን ገደብ የለሽ ስልጣን በመጠቀም በተለያዩ ሀገራት የሚወስዳቸው እርምጃዎች በአገሪቱ መንግስት ላይ ዲፕሎማሲያዊ ጫናና ውግዘት እንዲሁም ከሀገራት ጋር ያለው ግንኙነት መበላሸትን አስከትሏል። ለምሳሌ ከአርጀንቲና ባለስልጣናት እውቅና ውጭ በድብቅ ታፍኖ ከሀገሪቱ እንዲወጣ የተደረገው የናዚ የጦር መኮንን አዶልፍ ኤክማን ጉዳይ በእስራኤልና በደቡብ አሜሪካዊቱ ሀገር መካከል ከባድ ዲፕሎማሲያዊ ውግዘት አስከትሎ እንደነበር አይዘነጋም። በሙኒክ ኦሎምፒክ የእስራኤል አትሌቶችን ግድያ ለመበቀል ሞሳድ ባካሄደው ዘመቻ አንድ የሆቴል ሰራተኛ በስህተት የፍልስጤም ቡድን አባል ነው በሚል ኖርዌይ ውስጥ በመገደሉም እስራኤል ከምዕራባውያን ጋር ባላት ግንኙነት ላይ ችግርን አስከትሏል። ሌሎች እስራኤል በይፋ የደህንነት ተቋም እርምጃ ናቸው ባለቻቸው የስለላ ዘመቻዎችና እርምጃዎች ምክንያት አገራት ቁጣቸው እንዲሁም ተቋማቸውን ቢገልጹም ሞሳድ ግን የተሰጠውን ተልዕኮ ከመፈጸም ወደ ኋላ ሲል አይታይም። ተቋሙ በሚወስዳቸው እርምጃዎች ምንም አይነት ተቃውሞና ውግዘት ቢያስከትልበትም ውጤቱ የእስራኤልና የአይሁዳውያን ጥቅምና ደህንነት የሚያረጋግጥ ከሆነ እምብዛም ትኩረት አይሰጥም ይባልለታል። ውጤቱ መንገዱን ይወስናል እንደሚባለው በምንም መልኩ ቢሆን የሚፈልገውን ውጤት ማምጣት የሞሳድ ዋነኛ ግብ ተደርጎ ይነገራል። ሞሳድ ምንም የሚገድበው ነገር እንደሌለ የሚናገረው እስራኤላዊው ዮሲ ኤልማን እስከ ሰማይ ጥግ ድረስ መጓዝ ይችላል ሲል ለቢቢሲ ገልጿል። ጨምሮም ሞሳድ ወዳጅ ሀገራትን ቢተነኩስ፣ በግዛታቸው ውስጥ ወንጀሎችን ቢፈጽም አሊያም ዓለም አቀፍና አገራዊ ሕጎች ቢጥስ የእስራኤል ደህንነት ለማስጠበቅ መደረግ ያለበት እንደሆነ ይታመናል ይላል። በሞሳድ ዙሪያ የሚያጠነጥነው ስፓይስ ኦፍ ዘ ሆሎኮስት የተሰኘው መጽሐፍ ደራሲ ዮሲ እንደሚለው ምንም ያክል የስለላ ተቋሙ አገራትና መንግስታትን የሚያስቆጣ ድርጊት በግዛታቸው ውስጥ ቢፈጽም አገራቱ ጉዳይን አጥብቀው አይገፉበትም። በናዚ በተፈጸመው የአይሁዶች የዘር ጭፍጨፋ ምክንያት የተፈጠረው ሐዘኔታና እስራኤል ትንሽ ሀገር በመሆኗም የሞሳድ ገደብ የለሽ እርምጃም ብዛም ተጠያቂነት ሳያስከትሉ በዚያ ይቀራሉ ይላል። ነገር ግን ከተወሰኑ የሞሳድ ዘመቻዎች ውጭ የሊባኖሱ ፍንዳታዎች፣ በኢራን የሐማስ መሪ ግድያን ጨምሮ የሚጠቀሱትን እስካለንበት ዘመን ድረስ በእስራኤል ስለላ ተቋም አማካኝነት የተፈጸሙ ጉልህ ዘመቻዎችን በሚመለከት የእስራኤል ባለስልጣናት ማረጋገጫም ሆነ ማስተባበያ ለመስጠት አይፈቅዱም። በዚህም የደህንነት ባለሙያዎች እንዲሁም ጉዳቱ የደረሰባቸው ወገኖች እስራኤልና ሞሳድን ተጠያቂ ከማድረጋቸው ባሻገር ክስተቶቹም ድፍድፍን እንዳሉ ተድበስብሰው ያልፋሉ። እነሆ አሁን ደግሞ ባግዳድ ውስጥ ገብቶ እንዳሻው እየፈነጨ ይገኛል። የኢራቅና የእስራኤል ግንኙነት በታሪካዊ ጥልቀትና ባለ የፖለቲካ ውጥረት ምክንያት ዲፕሎማሲያዊ ግንኙነት የሌላቸው ይልቁንም ጠላትነት የሚታይባቸው ሀገራት ናቸው። ይህም በመካከለኛው ምስራቅ ቀጠና ያለ መረጋጋት በእስራኤል ፍልስጤም ግጭትና በኢራን ተጽዕኖ የተካረረ ነው። ኢራቅ ለእስራኤል እውቅና አልሰጠችም። በሁለቱ ሀገራት መካከል ምንም አይነት ይፋዊ ግንኙነት የለም። ኢራቅ በአረብ እስራኤል ጦርነቶች ማለትም 1948፣ 1967 እንዲሁም 1973 ላይ ተሳትፋለች። በ1981 እስራኤል በኢራቅ የሚገኘውን ኦሲራክ የኒኩለር ማዕከል በአየር ላይ ጥቃት አውድማለች። ኢራቅ ውስጥ ጠንካራ ተጽዕኖ ያላት ኢራን በእስራኤል ላይ የምታደርገውን የእጅ አዙር ጦርነት በኢራቅ በኩል ባሉ ታጣቂ ቡድኖች በመጠቀም እንደምትፈጽም ይነገራል። በኢራቅ የሚንቀሳቀሱ ቡድኖች እስራኤል ላይ ጥቃት እንዲሰነዝሩ የኢራን ድጋፍ እንዳላቸው ተገልጿል።
በአጠቃላይ የኢራቅና እስራኤል ግንኙነት በመካከለኛው ምስራቅ የጂኦፖለቲካ ፍላጎቶች ግጭት ውስጥ ወድቆ ይገኛል። የእስራኤል አየር ኃይል ይህን ዘመቻ በሚፈጽምበት ቅጽበት ሰላዮቿ በሌላ ተግባር ተጠምደው ቆዩ። ይህም የባለስቲክ ሚሳኤል ማስተኮሻዎችን በጥንቃቄ ከጥቅም ውጭ ማድረግ ነበር። ይህን ለማሳካት በመቶዎች የሚቆጠሩ የሞሳድ መኮንኖች፣ ገሚሶቹ በኢራን ቀሪዎቹ ደግሞ በቴል አቪቭ ቢሮ የተቀናጀ ተሳትፎ አድርገዋል። በዚህ ተግባር ላይም በተለይ ለሞሳድ የሚሰሩ ኢራናውያን ብቻ የያዘች አንዲት የስለላ ቡድን ተሳትፋለች። በማዕከላዊ ኢራን አንዲት የሞሳድ ኮማንዶ ጓድ ራሷን አሰናዳች። በዚህች ጓድ ስር የሚገኙ የሞሳድ ኮማንዶዎች ኢራን ውስጥ በራሳቸው የሚመሩ የጦር መሳሪያዎችን ከምድር ወደ አየር የሚወነጨፉ የኢራን ሚሳኤሎች በተጠመዱባቸው ማስተኮሻዎች አቅራቢያ ተክለው ነበር። ከዚህ በተጨማሪም ሞሳድ ወደ ኢራን አስርጎ ያስገባቸውና የርቀት መቆጣጠሪያ የተበጀላቸው ድሮኖችን ጠምዶ ሲጠባበቅ ነበር። ድሮኖቹ የገቡትም ከዚህ ጦርነት በጣም ቀደም ብሎ ነበር። ጊዜውን በትክክል ለመናገር ከጉዳዩ ስሱነት የተነሳ የእስራኤል መረጃ ምንጮች ፈቃደኛ አይደሉም። እነዚህን ድሮኖች ያጠመደበትን መለስተኛ የዕዝ ጣቢያም ከፍቶ ነበር ነው የተባለው። አሜሪካ ሰራሽ ጀቶችም ከዚሁ ማዘዣ እየታገዙ በቀላሉ ኢላማቸውን መምታት ችለዋል። ከሰማይ ተመትተን እንጣላለን የሚል ስጋት ሽው ሳይለባቸው ማለት ነው። የኢራን አብዛኞቹ የአየር መቃወሚያዎች የተመቱት በጥቅምቱ ጥቃት እንደሆነ ይታወቃል። የኢራን ኤስ-300 ሚሳኤል ስርዓት ከጥቅም ውጭ የተደረገው ያኔ እንደሆነ ይነገራል። በቅርብ ቀናት የእስራኤል አየር ላይ ትኩረት ያደረገው ከመሬት በሚተኮሱ ራዳርና ማስተኮሻ ወይም ላውንቸር ላይ ሆኗል። ጥቃቱ ከመጀመሩ ቀደም ብሎም እስራኤል ይህን ስርዓት ሽባ የሚያደርጉ የስለላ መኮንኖችን አሰናድታ ነበር። የሞሳድ መኮንኖች የተቀረውን ኢራን ሚሳኤል ስርዓት ለማፍረክረክ ቀደም ብለው አስርገው ያስገቧቸውን ድሮኖች በጥቅም ላይ አውለዋል። እስራኤል ጥቃቱ ሲጀምር ድሮኖቹ ስራቸውን ጀምሩና ቴህራን አቅራቢያ ኢስፋጃባድ ወታደራዊ ጦር ሰፈር ወደሚገኙ ከምድር ወደ ምድር የሚወነጭፉ ሚሳኤሎች ወደ ተጠመዱባቸው ማስተኮሻዎች መሮር ጀመሩ። በዚህ ጥቃትም ድሮኖቹ የኢራን ባለስቲክ ሚሳኤሎች ወደ እስራኤል ከመተኮሳቸው በፊት ሊያወድሟቸው ችለዋል። የእስራኤል መከላከያ ዝግጅት ያደረገው የከፋ ነገር ከኢራን ይገጥመኛል ብሎ ነበር። ምናልባትም ኢራን ከ300 እስከ 500 ባለስቲክ ሚሳኤሎችን ልትተኩስ ትችላለች በሚል ነው ስሌቱ የተሰራው። ይህን አድርጋ ቢሆን ኢራን እስራኤል ላይ ተሰምቶ የማይታወቅ ጉዳት ታደርስ ነበር። የሆነው ግን በተቃራኒ ነው ማለት ይቻላል። ኢራን በፍጥነት ምላሽ ለመስጠት አቅም እንዳጣች ይነገራል። በብዙ ጥረትና መደናበር ያውም ከሰዓታት በኋላ 100 ድሮኖችን ወደ እስራኤል ተኮሰች በቀላሉ ተመከቱ። ከመጀመሪያው ጥቃት በኋላም የእስራኤል ጦር የኢራን ባለስቲክ ሚሳኤሎች መደብደቡን ቀጠለበት። ይህም ኢራን አገግማ ጥቃት እንዳሰነዝር አቅሟን ለማሽመድመድ ነበር። በርካታ ማስተኮሻዎች፣ ከምድር ወደ ምድር ተምዘግዛጊ ሚሳኤል ማከማቻዎች፣ ተጨማሪ የወታደራዊ ቁሳቁሶችን አውድመናል። በምዕራብ ኢራን አንድ የተለየ ማስተኮሻ በኮንቴነር ውስጥ ተደብቆ አግኝተን አውድመናል ብሎ ነበር የእስራኤል መከላከያ በሰጠው መግለጫው። ጡንቻቸውን በዘመናዊ የጦር መሳሪያ ያፈረጠሙት ሀያላን ሀገራት ኢራቅና ሶሪያ ውስጥ በእጅ አዙር ጦርነት እየተለበለቡ ይገኛል። የእስራኤል ጦር ደግሞ ኢራቅ ውስጥ መግባቱ ተጨማሪ ቀውስ ለባግዳድ እንዳያመጣም ትልቅ ስጋት ደቅኗል። ኢራቅ ሆይ መቼውን ሰላምሽን የምታገኝ የሚለው ጥያቄ ምላሽ ሳያገኝ ከ20 ዓመታት በላይ ተቆጥረዋል። የኤፍራጥስና የጤግረስ ወንዞች መፍሰሻይቱ የሜሶፖታሚያኖችና የባቢሎኖች፣ የአሱራውያን፣ የአካዳዎች፣ የይሁዳውያን፣ የክርስቲያኖችና የሙስሊሞች ስልጣኔ እምብርት፣ የእርሻና የጽሑፍ፣ የሂሳብና የቀን መቁጠሪያ፣ የአስትሮሎጂ፣ የሕክምና፣ የሕግ ጥበብና እውቀት መፍለቂያይቱ ሀገር የዘመኑ አጥፊ ጦር መሳሪያ መዘርገፊያ፣ የእልቂት ፍጅት አብነቱን አቀጥላለች። የኢራቅ የነዳጅ ጉድጓዶች፣ ታሪካዊ ተቋማቷ፣ ቤተ መዘክሯ፣ መስጂዶቿ ሳይቀር ተመዝብረዋል። የ300 ሺህ ሰላማዊ ዜጎቿ ሕይወት ለወራሪዎች ጦር ቦምብና የጥይት አረር ገበረች። ሚሊዮኖች ከመፈናቀላቸውም በላይ ዛሬም በሰላም ወጥቶ የማይገባባት ተሰርቶ የማይኖሩባት የሥርዓት አልበኝነት ሁሉ አብነቱን አቁጭ ብላለች። አንዲት ዩናይትድ ስቴትስ 150 ሺህ እግረኛ ጦሯን ኩዌትና ሌሎች ሀገራት ውስጥ አሰፈረች። 233 ሺህ እግረኛ ጦር፣ 10 ሺህ ተጠባባቂ ጦር፣ 74 ሺህ የባህር ኃይልና 10 ሺህ የባህር ኃይል ተጠባባቂ ወታደሮችን በተጠንቀቅ አቆመች። አውሮፕላን ተሸካሚ መርከቦች፣ በሺዎች የሚቆጠሩ ሚሳኤሎች፣ ተዋጊ ጀቶችንና ሄሊኮፕተሮችን ጭነው ከሆርሙዝ ሰላጤ እስከ ቀይ ባህር ያለውን የውሃ መስመር አጥለቅልቀውታል። ብሪታንያ 45 ሺህ እግረኛ ጦሯን፣ አውስትራሊያ 2000፣ ፖላንድ 194 ወታደሮችን ወደ ግንባር አዝምተዋል። መጋቢት 17 2003 ፕሬዝዳንት ቡሽ የኢራቁ መሪና ሁለት ወንድ ልጆቻቸው ሀገራቸውን ለቀው እንዲወጡ አደረጓቸው። ባግዳድ ነደደች፣ መንግሥት አልባ ሆናም ቀረች። እስራኤልም በሞሳድ በኩል ደጋግማ የጦር ሰፈሯን ከነባች። የተከበራችሁ ውድ ቤተሰቦቻችን ስለተከታተላችሁን ከልብ እናመሰግናለን። ጤና ይስጥልን።